በሕይወትሽ ውስጥ ጭንቀት ሲሰማሽ እነዚህን የጥበብ ቃላት አስታውሺ። መጨነቅ የነገን ችግር አያስወግድም፣ የዛሬን ሰላም እንጂ። ሊፈታ የሚችል ከሆነ መጨነቅ አያስፈልግም። መፈታት ካልቻለ ጭንቀት ምንም ጥቅም የለውም። መጨነቅ ጊዜን ማባከን ነው። በሕይወትሽ ውስጥ ጥሩና መጥፎ ነገሮች ይከሰታሉ። መኖርሽን መቀጠልና መቆጣጠር በማትችይው ነገር ላይ መጨነቅ አይኖርብሽም። ስላንቺ መጨነቅ ለማይፈልግ ለማያስብ ሰው አትጨነቂ። መጨነቅሽን አቁ። ስለ ሕይወትሽ ስታስቢ ይህንን አስታውሺ። ስለዚህ ሕይወትሽን አስቢ፣ ይህንን አስታውሺ። ምንም አይነት ጭንቀት የወደፊቱን አይለውጠውም። ሌሎች ስላንቺ ስለሚያስቡት ነገር ሁልጊዜ የምትጨነቂ ከሆነ ፈጽሞ ደስተኛ አትሆኝም። ትናንትና መለወጣችም ነገ መቆጣጠር እንደዚያው። ስለዚህ ስለ ነገ መጨነቅ ዛሬን አታጥፊ። ትናንትና መለወጣችም ነገ መቆጣጠር እንደዚያው። ስለዚህ ስለ ነገ መጨነቅ ዛሬን። የሚገርምሽ የጭንቀት ቀን ከሥራ ቀን የበለጠ አድካሚ ነው። የአእምሮን ሆነ የአካል ሚስጥሩ በባለፈው ማዘን ስለ ወደፊቱ መጨነቅ ወይም ችግሮችን አስቀድሞ መተንበይ ሳይሆን አሁን ባለ ወቅት በጥበብና በቅንነት መኖር ነው። ደስታ ተፈጥሮ ነው። ከሱቅ አንገዛውም፣ ከሰው አንበደርም። ይልቁንም ከውስጥ መፈለግ ስተት አይደለም። ከውጭ ግን መፈለግ ጅልነት ነው፣ አላዋቂነት ነው። መጨነቅ ማለት ሁልጊዜ መሰቃየት ማለት ነው። መጨነቅ ውጤቱን ፈጽሞ አይለውጠውም። ጭንቀት ልክ እንደሚወዛወዝ ወንበር ነው። ቢወስድሽም የትም አያደርስሽም። መጨነቅ ነገን ከችግሮች ባዶ አያደርግም፣ ጥንካሬ ባዶ ያደርጋል እንጂ። የሚሆነው ምንም ይሁን ምንም ብንጨነቅም ባንጨነቅም ይሆናል። የማስታወስ ችሎታሽን ለመፈተሽ ከፈለግሽ ከአንድ ዓመት በፊት ያስጨነቀሽ ዛሬ ላይ ለማስታወስ ሞክሪ። ከመጠን በላይ ማሰብ ሁኔታን ያበላሻል፣ ነገሮችን ያጣምማል፣ ያስጨንቅሻል። እናም ሁሉም ነገር ከእውነታው በበለጠ ያባብሰዋል። መጨነቅ ጊዜም ማባከን ነው፣ ምንም አይቀይረውም፣ ጭንቀትን ብቻ ይፈጥራል። ይህ በጤና ላይ ትልቅ ተጽዕኖ ይኖረዋል። ለምትወጁ ሰው ምስጋናን መግለጽ ደስታን ይጨምራል፣ ያመጣል። ሳይኮሎጂ እንደሚለው በእውነት የሚወዷችሁ ሰው ከጭንቀት ከስቃይ ፈልቅቆ ያወጣችኋል፣ ደስታንም ያጎናጽፋችኋል ይላል። እዚህ ጋር መመልከት ያለብን ወሳኝ ነጥብ አለ። በጣም ታማኝ ስንሆን ወይም በሆንን ቁጥር በጣም ብዙ ብስጭት ያጋጥሙናል። ሌላው ከጭንቀት ለመውጣት አንድ ሰው ብዙውን ጊዜ የማይጠይቀውን ጥያቄ ቢጠየቅና መልሱን አስቀድሞ ሊያውቀው ሊሆን ስለሚችል እውነትን መናገር እንማር። ግንኙነታችንን ያጸናል። ሳይኮሎጂ እንዲህ ይላል፣ አእምሮ ከምታስቢው በላይ አቅም አለው። ህልምሽን ለማሳካት ተስፋ። አንድ ጥናት እንደሚለው የተናደዱ ሰዎች በማንኛውም አይነት ስሜታዊ ሁኔታ ውስጥ ካሉ ሰዎች የበለጠ ልዩ ሐሳብና ያደሩ ሰዎች በማንኛውም አይነት ስሜታዊ ሁኔታ ውስጥ ካሉ ሰዎች የበለጠ ልዩ ሐሳብን በፍጥነት ያዘጋጃሉ። ሰዎች ገንዘብ ከሌላቸው ይልቅ ገንዘብ ያላቸውን ያከብራሉ። ነገር ግን አክብሮት የሚገኘው ምን ያህል ገንዘብ እንዳለን ሳይሆን ምን ያህል ትሑት በመሆናችን ነው። አንዳንድ ጭንቀት ችግርን መፍታት ካልቻለ ችግር አይደለም፣ እውነት ነው። ጭንቀት ከመጠን በላይ የማሰብ ውጤት ነው እና አእምሮን ከማሰብ ብዛት የተነሳ ያልተፈጠሩ ችግሮችን ይፈጥራል። እንደ ከሌ መሳቅ፣ እንደ ከሌ መጨነቅ አትችይም። የራስሽ ማንነት ያለሽ ኩሩ ሴት ነሽ። ማንም ቢመጣ ቢሄድ በሕይወትሽ ውስጥ አንቺነትሽን አይሸረሽረውም። ነገሮችን ቀለል አድርገሽ ተመልከቻቸው። የሕይወትሽ መሪ አንቺ ነሽ። መሪውን ለሌላ ከሰጠሽ እነሱ ይቆጣጠሩታል። ሳቂ ሲሉሽ እንደነከሊት ትስቂያለሽ፣ ምክንያቱም የሰጠሽው መሪውን ለሌላ ሰው ነው። ከጭንቀት ተላቀሽ ደፋርና ቆራጥ ሁኚ። በሰዎች አትደገፊ። በሰዎች እንደመደገፍ ልብ ሰባሪ ነገር የለውም። በራስሽ የምትወስኚ ደፋርና ቆራጥ፣ አስተዋይ፣ ጥበበኛ ሴት ሁኚ።
ማንንም እንዳሰሚ ከአምላክሽ ውጪ። ማዕበል ሲነሳ ጭንቀቱ ሲበዛ ፈጣሪሽን ጥሪው ያወጣሻል ካለሽበት መከራ። ለሰዎች እየነገርሽ ችግርሽን አታባብሺ። ምክንያቱም በርካታ ጥናቶች እንደሚሉት ለሰዎች የነገርሻቸው የተጨነቅሽባቸው ያዘንሽባቸው ሁላ ቁስልሽን ለማባባስና ደካማ ጎንሽን በመያዝ ቀን ጠብቀው ለማጥቃት ነው የሚያደፍጡት። እና ቁስልሽን አታሳያቸው። ሸፈን አድርገሽ የገጠመሽን ችግር እለፊው። ካለሽበት ጭንቀት ይልቅ የሰዎች ንግግርና አስተያየት ነገርሽን ያበላሸዋል። ዝምተኛ ሆነሽ ካለሽበት ነገር ውጪ፣ ለፈጣሪ ስጪ። ቀን የማይለውጠውን ከጭንቀት የሚያወጣው እሱ ብቻ ነው። ተስፋ ሰጪ ነገሮችን አንብቢ። ተስፋ ሰጪ ነገሮችን ስሚ። ቀንሽን የሚያበላሹ ጊዜያዊ መረጃ ነው። ጊዜያዊ ወቅታዊ ነገሮች ናቸው። አየሽ፣ የኛ ሕይወት እንደ ፀሐይ ነው። ፀሐይ ጠዋት ስትወጣ ሁሉም ይጓጓል ለመሞቅ። እንዴት ደስ የሚል ፀሐይ ወጣ ብርሃኑ እያሉ ሁሉም ወደ ሥራው ይገባል፣ ወደ ትምህርቱ ይሄዳል። አንዳንድ ሰው ወንበሩን አውጥቶ ይሞቃል። ፀሐይን እንወዳታለን ጠዋት ላይ። ነገር ግን ትንሽ ገፋ ማለት ስትጀምር፣ ማቃጠል ስትጀምር፣ መሞቅ ስትጀምር፣ መወበቅ መፍጠር ስትጀምር ግን ሁላችንም ማማረር እንጀምራለን። አይቺ ፀሐይ የሆነ እጅ አለባት እንጂ እንዳታቃጥልም እኮ እስክንል ድረስ እንማረራለን። በቃ ጉልበቷ ሙቀቷ ያናድደናል፣ ብስጭት እንላለን። ጥላ ላይ ሆነን እንኳን እሷን ማየት አንፈልግም፣ እንድትነካን አንፈልግም። ለምን ቢባል አቃጥለናለች። ወደ ቀትር ስትሄድ ትብሳለች። ከሰዓቱ ያስጠላናል፣ ሙቀቱ ፀሐዩ አንወደውም። ልክ ግን 11 ሰዓት ሲሞላ ለመግባት ስትጀምር ደግሞ ሁላችንም በሷ ፍቅር እንከንፋለን። አረ ፎቶ እንነሳ እንላለን። ድጋሜ እንወዳታለን። እንደዛ እንዳረገምናት እንደዛ እንዳልጠላናት አሁን መውደድ እንጀምራለን። ውድ ቤተሰቦቻችን ለዛሬ የነበረን ዝግጅት በዚህ አብቅቷል። በቀጣይ የተለያዩ አዝናኝ አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑን እንላለን። መልካም ቆይታ።